ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬ የምናየው የአማርኛ ፊደላትን ከሀ እስከ ሸ ይሆናል። ይህ ክፍል 1 ነው። ከዚህ ቀጥሎ የምንለቃቸው ተከታታይ ቪዲዮዎችን በማየት አማርኛ ፊደላትን በደንብ ለይታችሁ ማወቅ ትችላላችሁ። ቤተሰብ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ አብራችሁ ትሆኑ ዘንድ በአክብሮት እጠይቃለሁ። ወደ ክላሳችን ስንሄድ ሀ ነው የምንላት ይችን ፊደል ሀ የፊደላት ሁሉ መጀመሪያ ሀ ብለን ነው የምንጀምረው። ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደ ቀጣይ ስንሄድ ለ ሉ ሊ ላ ሌ ል ሎ። ቀጣይ ሐመርኋ እንላታለን ይችኛዋን ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሺ ሾ። ኦኬ ቤተሰብ አሁን ያየናቸው ከሀ እስከ ሸ ያሉ 8 ፊደላት ናቸው። አጠር አድርገን ለእኛ አርዝመን መማራችን ውስብስብ አድርገን አርዝመን መማር እንችላለን። ነገር ግን አጠር አድርገን ያለውን ፊደል ለይተን ብቻ ማወቅ ነው ዋናው የሚጠበቅብን ማለት ነው። ከዚህ ጋር በደንብ ማየት ያለብን ነገር በዚህኛው ሪጋ ያሉት እነኚህ በሙሉ የፊደላት በሙሉ መጀመሪያ ናቸው ማለት ነው። እነኚህ ሁለተኛ ፊደላቶች ደግሞ ሁሉም ቅጥል አላቸው። ሁሉም ፊደላቶች ቅጥል አላቸው ማለት ነው። ሁለተኛ ፊደላቶች። ሶስተኛ ፊደላቶች ደግሞ ጀላፍ አላቸው ከሪ ውጭ ወደ ቀኝ በኩል ለምሳሌ ሂን እኔ እንደዛ አይነት ጀላፍ አላቸው ማለት ነው። ወደ ቀኝ የዞረ ጀላፍ አላቸው። ኦኬ አራተኛዎች ስናይ ደግሞ ከራ ውጭ ራ ናት። ራ የተወሰነ የረ ካራክተር ለየት ይላል ማለት ነው። አንዳንድ እግር አላቸው ታውቃላችሁ። እዚህ ጋር እንደዚህ አይነት እግር ላ ደግሞ እንደዚህ የግራ እግር ረዥም አላቸው ማለት ነው። አምስተኛ ፊደላቶች ደግሞ ሴ የምንላቸው ቀለበት አላቸው። የጋራ ሆነ ባህሪ ያላቸው ኤ የሚል ድምጽ ያላቸው ማለት ነው። ቀለበት አላቸው። ስድስተኛ ፊደላቶች የጋራ የሆነ ካራክተር የላቸውም። ነገር ግን ብዙሃኖች ወደ ግራ በኩል የተዛመሙ ናቸው። ሰባተኛ ፊደላቶች ደግሞ
ወደ ግራ በኩል ያለ እግራቸው ረዥም፣ ወደ ቀኝ በኩል ያለ እግራቸው ረዥም ይሆናል። እንዲሁም ደግሞ ባለቀለበት ይሆናሉ። ባለቀለበት ይሆናሉ። ቀለበታቸው የት ጋር ነው የሚሆነው? ወደ ቀኝ በኩል ከላይ ይሆናል። ወደ ቀኝ በኩል ከላይ ይሆናል ማለት ነው። በቀጣይ ክፍል 2 ቪዲዮ እንሄዳለን፣ እናያለን። ክፍል 1 ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮውን ላይክ እንዲሁም ቻናሉ ሰብስክራይብ አድርጉ። በውስጥ መስመር መማር ለምትፈልጉ በ0927155129 ላይ ብትደውሉ ታገኙናላችሁ። መልካም ጊዜ ተመኘው።